እኔን ያዙኝና ዝናን አሳያቸዋለሁ። ምሳሌ ልቀቋት ያልሽ አንቺ ራስሽ ነሽ። እባክሽ ለምኝልኝ ማለት ለምኝልኝ። እኔ ራሴን ህይወት ብቻ ነው መኖር የምፈልገው። ከዚህ በኋላ እንኳን የሚቻል አይመስለኝም። ይልቁንስ ከነ ካሌብ ጎነሽ መስራቱ በጣም የተሻለ ይመስለኛል። ቆይ ምን ስትሆኚ ነው? ቆይ ምን ስትይ ነው ግን ለነ ካሌብ የደወልሽው? መድብል ብዙ ብር ሰጥሻለሁ ብሎኝ። ገንዘብ እኮ ስትኖሪ ነው የምትበይው። ደግሞ ቆይ መድብል ከየት አባቱ አምጥቶ ነው ብዙ ገንዘብ የሚሰጥሽ? ያውልሽ እኔ በተቻለኝ አቅም ልረዳሽ እሞክራለሁ። የሰራሽው ስህተት ግን እጅግ በጣም ከባድ ነው። አሁን ዝና ያለበትን ቦታ የምታውቂ ከሆነ ቀጥ አድርገሽ ወስደሽ ራስሽ ነፃ አውጪ። ካለዛ ግን በጣም ከባድ ነው። የት እንዳለ አላወቅኩም እኮ። ጭራሽ እነ ካሌብ ልትክጃቸው ነበር? ቆይ ምን አይነት እብደት ነው? ምን አይነት ድፍረት ነው? እሺ አሁን ዝና የት እንዳለ ምንም አታውቂም? ማለት እምልልሻለሁ የት እንዳለ አላውቅም። ችግር ሳይፈጠር አይቀርም። በባሌም ይሁን በቦሌ ብቻ ዛሬ ምሳሌ በእጃችን መግባት አለባት። ሄሎ አጎቴ። ምሳሌ የት ነው ያለሽ? ማን የደወለልሽ? ስማኝ፣ እኔ ሞት ይሆናል እንጂ ሁላችሁንም አጠፋችኋለሁ። ይህች ሕፃን ልጅ አንድ ነገር ብታደርጓት ሰው አይተርፍም። እየዘገየ ነው። በዘገየ ቁጥር ደግሞ ምን ሊከሰት እንደሚችል ያሰብኩ አልመሰለኝም። እመጣለሁ። እናንተ ለገንዘብ ስትሉ ወንጀል ትሰራላችሁ። ወንድሜ ግን ለወንጀላችሁ ተባባሪ አልሆንም ሲላችሁ የሆነ ነገር ውስጥ ዘፍቃችሁት የት እንዳደረሳችሁ አላውቅም። አሁን ደግሞ ልጃችንን ያዛችሁ። መድብል ተስፋ እየቆረጥኩ እችን እድለቢስ የሆነች ልጅ ታስፈልጋት ይሻላል። መድብል ሌላ አማራጭ የለንም እኮ። እሱን ብንለቀው ምሳሌን ዛሬ ማግኘት እንችላለን። እሱን በለቀቅነው ማግስት ምሳሌ እኛ ሁላችንም ተያይዘን እናልቃለን። ምክንያቱም ብዙ ሚስጥር አውቃለሁ። ተነካክተን ግን ሌላ አማራጭ የለንም መድብል። የፍቹን ወረቀት አስፈርም ምሳሌን ይዘን እንለቀዋለን። እሺ ከዛስ? ከዛ ልጅቷን ይዘህ አንተ ትደበቃለህ። እኔም ደግሞ ሉና ልጄ ወደ ክፍለ ሀገር ሄዳለሁ። በቃ 40 ምንጭ እናቴ ስላለች እዛ ሆናለሁ። ወረስ አንዳንዴ ሞኝ ትሆናለህ ልበል? መድብል ያቀደው እቅድ ይሳካል፣ ምሳሌም ወደ ቤት ትመለሳለች ብሎ በዛ ልክ እርግጠኛ ሆኖ ለቅድስት ራሱ ነግሯት ቅድስት ደስተኛ ሆና ስትጠብቅ ነበር ማለት ነው። ያው እሱ ከኤፍራታ ጋር የዘረጋው እቅድ ያ እቅድ ይሳካል፣ በዛ መንገድ ምሳሌን ወደ ቤት እንመልሳታለን በሚለው ነገር ተማምኖ ነበር። ግን ደግሞ ይሄ ነገር አልተሳካም፣ ከሽፎበታል ማለት ነው። ሰዎቹ ኤፍራታን አግቶ እሱ ከኋላ በባጃጅ እየተከታተለ ነበርና እሱ ሳይደርስባቸው እጥፍ ብሎ ነበር ኤፍራታን ከመኪና አውርዶ እዛ ያገቷት ቤት ውስጥ አስገብቶ መኪናዋ ደግሞ አልፋ የሄደችው። መድብል የተሸወደው እዚህ ጋር ነው። መኪናዋ መሄዷን ብቻ ነው ያየው እንጂ እዛ ጋር ኤፍራታ ትኖርበት ወይስ አትኖርበት የሚለውን ነገር አላረጋገጠም። እነሱም እዚህ ጋር ነው መድብልን የሸወዱትና እዛ ኤፍራታን ያስገቡበትን ቤት ቀጥ ብሎ ሲያልፉ መድብል ተከትሏቸው በስተመጨረሻ እንደተሸወደና ኤፍራታን ሰዎቹ አምልጦ ከሱ ሸውዶ ሌላ ቦታ እንደደበቁት ያወቁ ማለት ነው። አሁን ላይ ግን ዝናም እንደነገረው ትንሽም ብትሆን ተስፋ እየቆረጠ ይመስላል ማለት ነው። መድብል ግን ደግሞ ቢሆንም በራሱ ተስፋ ቢቆርጥም እዚህ ጋር ደግሞ ምሳሌንና ወንድሙ ብሩክን መመለስ ይፈልጋልና እኔን የፈለጉ ነገር ማድረግ ይችላሉ፣ እኔን መግደል ይችላሉ፣ ግን ደግሞ ወንድሜና ምሳሌ ወደ ቤት መመለስ አለባቸው የሚለውን ነገር ነው አሁን ላይ ይዞ እየሄደ ያለው ማለት ነው። አሁን ላይ በጣም ተስፋ ከመቁረጡ የተነሳ ወደ ቤት ራሱ እንደ በፊቱ ተመልሶ ለማደር ትንሽ ከብዶታል። እዛ ጋር ለቅድስት የማይሆን ተስፋ ሰጥቷታል። በእርግጠኝነት ሆኖ ትመለሳለች፣ ዛሬ ትመጣለች፣ ከኛ ጋር እራት ትበላለች ብሎ በዛ ልክ ደስተኛ ሆኖ በራሱ ተማምኖ ነግሯት ነው። ቅድስትም እዚህ ጋር እሱን አምና ቤት ውስጥ ምግብ አዘጋጅታ ቡና አፍልታ በጣም ደስተኛ ሆና እየጠበቀቻት ነውና እናም ደግሞ እሱ እንደዛ ተስፋ ቆርጦ በራሱ አዝኖ ወደ ቤት ሲመለስ ይሄንን የቅድስት ደስታ ላይ ደግሞ ሌላ ውሃ መቸለስ አልፈለግምና ወደ ኋላ ተመልሶ እዛ ዝናን ያገተበት ቦታ ሄዶ ዝናን ሊያወራ ሞክሯል ማለት ነው። ዝና አሁንም እሱ ላይ እየፎከረ ነው። እኔም ብትለቀኝ ይሻላል፣ ያቺ ልጅ መዳን አለባት የሚለው ነው እሱ አሁን እየነገረ ያለው። መድብል ደግሞ በዚህ ነገር በቀላሉ ሊሸወድለት አልፈለገም ማለት ነው። እኔ እዚህ ጋር ዝናን ብለቅና ምሳሌን ይመልሳሉ ብዬ ቁጭ ብዬ ወደ ቤት ተመልሼ እጄን አጣጥፌ እነሱን ብጠብቅ እነሱ ደግሞ ምሳሌን አይለቋትም። ዝና እጃቸው ከገባ በኋላ ለኛ ይመጣሉ፣ ሁላችንንም ያጠፋሉ የሚለውን ነገር ነው እዚህ ጋር አስቦ የእነሱን እቅድ ስለተረዳ እዚህ ጋር ዝናን መልቀቅ አይፈልግም። አንድ እጁ ላይ ያለው ሰዎቹን የሚያስፈራረበት እዚህ ጋር ምሳሌ ወደ ቤት የምትመለስበትና ብሩክም የት እንዳለ የሚያውቅበት እጁ ላይ ያለው አንድ ማሳያዣ ዝና ብቻ ነውና እሱን ደግሞ አስመልጦ ይሄንን ተስፋውን ማጣት አይፈልግም። ለዛም ነው እዚህ ጋር የፈለገ ነገር ቢሆን ዝናን አለቅም እያለ ያለው ማለት ነው። ሞገስም እዚህ ጋር እየመከረው ነው መድብልን እዚህ ጋር ምንም ነገር
ነገር ማድረግ አንችልም፣ ሌላ አማራጭ የለንም፣ ሰዎቹ የሚፈልጉትን ዝናን እንልቀቅላቸውና ልጅቷን ወደ ቤት እንመልሳት እያለው ነው። ግን ደግሞ መድብል ይሄንን ነገር ሊሰማው አልቻለም። አሁን ላይ ግን ባይናገርም የሆነ እቅድ እንዳቀደና ይሄ እቅድ ካልተሳካ ነገሮች ሁሉ ከባድ እንደሚሆኑ ለሞገስ ነግሯል ማለት ነው። ሞገስ ደግሞ እዛ ጋር ቅር ያለው ነገር ያለ ይመስላል። መድብል እቅዶቹን አይነግራቸውም። ምን ለማድረግ እንዳሰበና ምን እያደረገ እንዳለ ራሱ ያንን ነገር አይነግሮም። ግን ይሄ ነገር ቅር ብሎታል። እዚህ ጋር መድብል ይሄንን ነገር የሚደብቀው ወይ ደግሞ የሚያረጋቸው ነገሮችን የማይነግራቸው እዛ ጋም እንደ ምሳሌ ነገራቸው ብዙ ሰው የሰማው ነገር የመሳካት እድሉ በጣም ዝቅ ያለ ስለሆነ ነው። እዚህ ጋር እኔ የማቅዳቸውን የማደርጋቸውን ነገሮች ብነግራችሁ በዚህ መሃል ደግሞ ሰዎቹ ቢዟቸውና የሆነ ነገር ወይ ደግሞ ቢያሰቃዩአችሁ የሆነ ጥቃት ቢያደርሱባችሁ ያንን ሚስጥር አሳልፋችሁ መናገራችሁ ስለማይቀር ነው። ለዛ ነው ይሄንን ነገር የማልነግራችሁ የእናንተም ደህንነት እንዲጠበቅ ብዬ ነው ብሎ ራሱን ለአደጋ አጋልጦ ይሄንን ነገር ደግሞ ይሄንን ሚስጥር የሚያደርገውን ነገር ለነሱ መንገር አልፈለገም። ለዛም ነው አሁን ላይ ሞገስ እሱን እያገዘ ያልሆነው ማለት ነው። ሞገስ ከሱ ጋር ሆኖ እሱ የሚያደርጋቸው ነገሮችን ቢከታተል ወይ ደግሞ አብሮ ይሄንን ነገር ቢሰሩ እዛ ጋር ራሱ ኤፍራታ ከእጃቸው አልታመልጥም ማለት ነው። ኤፍራታን ሰዎቹ በመኪና ይዞ ሄዶ በዛ መሃል አይሸውዷቸውም ነበር። አንድ ሰው ከሚሆን ሁለት ሰው ቢሆኑ ኤፍራታን የት እንዳስገቧትና የት እንዳደረጓት ይደርሱበት ነበር። ግን ደግሞ እዚህ ጋር ኤፍራታ ከእጃቸው ያመለጠችው ከመድብል እጅ ያመለጠችው ይሄንን ነገር ብቻውን በማድረጉ ይሄንን ነገር ብቻዬን እወጣዋለሁ በማለቱ ነው ያ ነገር ከእጁ ያመለጠው ማለት ነው። ኤፍራታ አሁን ላይ ደንግጣለች። መጀመሪያ ላይ ከመድብል ጋር በገንዘብ ተስማምቶ መድብል ይሄን ያክል ገንዘብ እሰጥሻለሁ ይሄንን ነገር አድርጊልኝና እኔ ደግሞ ምሳሌ ወደ ቤት ልመልሳት ከዛም በኋላ አንቺ ገንዘቡን ወስደሽ ወደ ክፍለ ሀገር ለተወሰነ ጊዜ ትሄጃለሽ በሚለው ነገር ተስማምቶ ነበር። ግን ደግሞ በዚህ መሃል ሰዎቹ ስለሸወዷቸው ኤፍራታ አሁን ላይ ደንግጣለች እናም ፈርታለች። ለዛ ነው እዛ ጋር ይሄንን ነገር ከመድብል ጋር እንዳቀዱና መድብል የተወሰነ ገንዘብ እሰጥሻለሁ ብሎኝ ነው ይሄንን ነገር ያደረግኩት ብላ ያንን ከመድብል ጋር ያወሩትን ሚስጥሯን ለማህሌት አሳልፋ የነገረችው ማለት ነው። ሰዎቹ ደግሞ አሁን ላይ ማህሌትን እያስፈራሯት ያሉት አንቺ እህቷ ስለሆንሽ ዝና የት እንዳለ እንደምንም ብለሽ አወጣጫት፣ ካልሆነ ግን ሁለታችሁም ትጎዳላችሁ፣ ትጠፋላችሁ ብሎ እዛ ጋር ካሌብ እያስፈራራቸው ነውና ማህሌት አሁን ላይ ኤፍራታን ብትጠይቃትም ኤፍራታ ያው ዝና መድብል ጋር መኖሩን ትወቅ እንጂ መድብል የት እንዳደረገው ወይ ደግሞ የት እንዳገተው የት እንዳስቀመጠው ምንም የምታውቀው ነገር የለም። እዚህ ጋር እነሱን ይዛ ሄዳ ዝና እዚህ ጋር ነው ያለው ብላ የምታሳየው ቦታ የለም ማለት ነው። ግን ማህሌትም ሰዎቹም ይሄንን ነገር ኤፍራታን ሊያምኗት አልቻሉም። እየዋሸች ነው የሚለውን ነገር ነው እነሱ የወሰዱት። እሷ ደግሞ እንደዚህ ፈርታ እንደዚህ እየተንቀጠቀጠች ይሄንን ነገር ልትዋሽ አትችልም። እነሱ ግን አልተረዷትም ማለት ነው። ማህሌትም አሁን ላይ እያለቻት ያለችው ከዚህ በላይ ምንም ነገር ላግዝሽ አልችልም፣ ራስሽን ነፃ ማውጣት ከፈለሽ ዝና የት እንዳለ የት እንደታገተ ተናገሪ እያለቻት ነው። እሷ ራሱ አልተረዳቻትም፣ አላመነቻትም ማለት ነው። እሷ አሁን ላይ እያሰበች ያለችው ሌላ ነገር ነው የምታስበው። ከማን ነው ገንዘብም ወስዶ አሁን ደግሞ ተረኛ ማንን ነው የገንዘብ ምንጭ የገቢ ምንጭ ማድረግ ያለብኝ ብላ ከዚህ በፊት ብሩክ ነበረ፣ ከዛም በኋላ ዝና ነበረ፣ አሁን ደግሞ ሁለቱም የሉም፣ ከየት ላምጣ ብላ ከራሷ ጋር እያወራች ነው። ግን ደግሞ ጭንቅላታ ውስጥ ደጋግማ የምታስበው ካሌብን ነው። ካሌብ ከዝና በላይ ከሆነ ሀብቱም ያለው ገንዘብም ከዝና በላይ ነው የሚሆነው እያለች ከካሌብ ጋር የሆነ ነገር ለማድረግ እንዳሰበች ወይ ደግሞ ከካሌብ ጋር ተቀራርባ እሱን ደግሞ የገቢ ምንጯ የገንዘብ ምንጯ ማድረግ ትፈልጋለች ማለት ነው። እሷ ከዚህ በፊት ብዙ ነገር አድርጋለች። ከብሩክ ጋር በትዳር በነበረች ጊዜም ከዛም በኋላ ከሞገስ ጋርም የሆነ ነገር ጀምራ ነበር፣ ዝናንም ቀርባ ነበር። ከዚህ ሁሉ ግን አንድ ተጨባጭ የሆነ ቤት የሚሆን መኪና የሚሆን ምንም ነገር የላትም። አሁንም እያሰበች ያለችው ይሄንን ነው። እሷ ብዙ ነገር ለፍቼ ይሄንን ሁሉ አመት ለፍቼ ምንም ነገር ሳላገኝ እንዴት ነው ባዶ እጄን የምቀረው? ምን ማድረግ አለብኝ ብላ አሁን ላይ ጭንቅላቷ ውስጥ ካሌብን እያሰበች ነው። የኤፍራታ ነገር ያን ያክል አላሳሰባትም። እሷ አሁንም እያለች ያለችው እኔ ምንም ካሌለኝ ገንዘብ ካሌለኝ ኤፍራታ አንድ ቀን ራሱ ቤቷ አታሳድረኝም ብላ አሁን ላይ ሌላ እቅድ እያቀደች ነው ማለት ነው። ሌላው ነገር ደግሞ የሞገስና የሉላ ነገር ነው። ሉላ ዘጋ ከዝና ጋር የጋብቻ ፍቺ አልፈጸመችም። ያ ማለት ዝና አልፈረመላትም። ግን ቢሆንም አሁን ላይ እንደዛው በራሷ ፍቃድ ከሞገስ ጋር በትዳር ወይ ደግሞ ባልና ሚስት ሆኖ ለመቀጠል ወስናለችና አሁን ላይ ሁለቱ እያሰቡ ያሉት ልጅ ስለመውለድ ነው። ልጅ መውለድ አለብን፣ አንቺን የመሰለች ቆንጆ ልጅ መውለድ እፈልጋለሁ ብሎ በዛ ነገር ተስማምቷል። ግን ደግሞ እዚህ ጋር ሉላ አንድ ያነሳችው ጥያቄ ያለ በምናችን ነው የምናሳድጉ ብለዋለች ማለት ነው። ያው አሁን ላይ ሁለቱም የገንዘብ ችግር አለባቸው፣ በጣም ችግር ላይ ስለሆኑ ልጅ ከመጣ ደግሞ ተጨማሪ ወጪ እናወጣለን፣ ያንን እንዴት ነው የምንሆነው ብትለውም ሞገስ ደግሞ እዚህ ጋር ምንም ይሁን የሆነ ጠበቃ አናግር ያለው ያ ጠበቃ ደግሞ ተስፋ እንዳለኝ ነግሮኛል። የራሴን ሀብት የራሴን ገንዘብ እንደምንም ብዬ አስመልሳለሁ፣ በዛ እናሳድጋለን ብሏል ማለት ነው። እዚህ ጋም የሆነ የሞገስ ሀብት የሚመለስበት የሆነ ቻንስ አለ ማለት ነው። እሱ የህግ ባለሙያ ወይ ደግሞ ጠበቃን አማክሮ አሁን ላይ በዛ ነገር እርግጠኛ ስለሆኑ ልጅ መውለድ አለብን የሚለውን ነገር እያሰቡ ነው። ግን ደግሞ ቢሆንም ዝና እዚህ ጋር ለሉላ አልፈረምላትም። ከዛ በኋላ ከተፈታ
በኋላ ራሱ እሷን ቢከሳት በትዳር ላይ ትዳር መሰረተች ወይ ደግሞ ከኔ ጋር ትዳር ላይ እያለች ሌላ ባል አገባች የሚለውን ነገር በዛ መንገድም ሁለቱንም ሊያጠቃቸው ይችላል ማለት ነው። ግን ደግሞ እዚህ ጋር እነሱ ምንም ነገር ማድረግ አይችሉም። እሱ የፍቺ ወረቀት ላይ አልፈርምም ስላለ ከዚህ በኋላ ከሱ ጋር ያን ያክል አንታገልም፣ እኛ በፍቅራችን ወይ ደግሞ በራሳችን እዚሁ ተጋብተን በትዳር እንቀጥል የሚለውን ነገር ነው ያሰቡት ማለት ነው። ዝና ደግሞ ለሷም ቀን ነው የሚጠብቀው እዛ ሆኖ። ሞገስ ራሱ ባለፈው ወረቀቱን ወይ ደግሞ የፍቺ ወረቀቱን ይዞ ሲመጣ እኔ ላንተን የፈራሁት ብሎታል። እዛ ጋር ቃል በቃል የተናገረው ለሞገስ እኔ ላንተን የፈራሁት ከዚህ ከወጣው ብሎታል። ያ ማለት ሞገስ ላይ የሆነ ትልቅ ጉዳት ወይ ደግሞ እሱን ለማጥፋትም ሊሆን ይችላል ሌላ ነገር እያሰበ ነው። ሞገስ ደግሞ እዚህ ጋር እንደውም ለመድብል ሲያወራ የነበረው ዝናን እንልቀቀውና ከዛም በኋላ ሰዎቹ ደግሞ ምሳሌን ይልቆቃት፣ ከዛም በኋላ አንተ ምሳሌን ይዘ የሆነ ቦታ ትደበቃለህ፣ ከዛም በኋላ እኔ ደግሞ ሉላን ይዤ ወደ አርባ ምንጭ እናቴ ጋር ሄዳለሁ እያሉ ነው። ግን ደግሞ ይሄ ነገር አይሆንም። ሰዎቹ ያው እጃቸው ረጅም ስለሆነ እነሱንም ተከታትሎ የት እንዳሉ ሰው በሰው አስፈልጎ ራሱ እነሱን ማጉዳታቸው አይቀርም። መድብልም ያለው ይሄንኑ ነው። ይሄን የምንደበቀው ለምንድን ነው የምንሄደው? ያለውን ነገር እዚህ ያለውን ነገር እዚሁ ነው መጋፈጥ ያለብን እንጂ ለምንድን ነው የምንሸሸው የሚለውን ነገር ነው እሱ እያሰበ ያለው። ከሁሉም ነገር በላይም ያስጨነቀው የብሩክ ነገር ነው። ብሩክ በህይወት ይኑር አይኑር እሱ ምንም የሚያውቀው ነገር የለም። ዛጋ ዝናም አንድ የተናገረው ነገር የለም። አንድ ያለው ባለፈው እንደውም ከኔ በላይ ብሩክ የት እንዳለ ሞገስን ብትጠይቀው ይነግርህ ነበር ነው ያለው እንጂ ብሩክ እዚህ ነው ያለው እዚህ ነው ያለው ብሎ አንድ የተናገረው ነገር የለም። መድብል አሁን ላይ እየፈራ ያለው ዛጋ ዝና የራሳቸውን ህገወጥ ስራ ወይ ደግሞ ወንጀል የሆነውን ስራ ያንን ነገር ብሩክን ሊያሰሩት ሞክሮ ነበርና ብሩክ ደግሞ ይሄን ነገር ሊቀበል አልቻለም። ይሄን ነገር መስራት አልፈልግም፣ እንደዚህ አይነት የወንጀል ስራ ውስጥ መግባት አልፈልግም ሲላቸው በዛ ምክንያት ያን ነገር እሱ ባለመቀበሉ እናንተ ናችሁ ያጠፋችሁት፣ እናንተ ናችሁ የሆነ ነገር ያደረጋችሁት፣ የት ነው ያለው እሱ የት እንዳለ ካልተናገርክ ከዚህ አትወጣም እያሉ ነው። ዝና ደግሞ አሁን ላይ ምንም ነገር እየተናገረው አይደለም። ወይ ደግሞ ብሩክ የት እንዳለ በህይወት ይኑር ወይ ደግሞ ይሞት የሚለውን ነገር ራሱ እቺን ነገር ራሱ ሊናገር አልፈልግም። እሱ የሚለው እኔ የት እንዳለ አላውቅም ነው የሚለው እንጂ ወይ ደግሞ እንዲያርገናል አጥፍተነዋል ገለነዋል የሚለውን ነገር ራሱ ይሄንን ነገር ሊናገር አልፈለገም ማለት ነው።